ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ሚርጋዳ ፍንፍኔ ከንበረከና ለብሲን ቆጳዬ ጅሩ ከነረት ለብሲን ኩኒ ቀብሶ ደርገጎን ኦሮሞ ቀብሶ መን ኦሮሞ ቀብሶ ዳበኒ ዲሞክራሲ ማመት ኦሮሞ ወጎተ እንዲደመን ደርበኒፍ ጎዴ አርገቴ ቀብሶ ሰበከና ቀብሶ መተከናፍ ቀብሶ ዳበከና አከዋኒ ሰልጳቴ ተኮት አንደር ማይንጎቹን በርባዱ አርሳራ ዋን ዱፌፍ እንጅፈኖንሳስ ባየ ጉዳድ ሁንዳኦል ፍንፍኔን ከነኙቲ ከንጀዱ ያን ፊጤ ለመቱር አቡማን ፍንፍኔ ጋፊ ከሰቱሬ በሮተን ደርበን ከሰት ፍንፍኔ ድዋ ሶንተይን አፋን ኦሮሞ ፍንፍኔ ድዋ ሚቲ መጋሉ ኦሮሚያ ጅሩ ከሰት አከብረ ባደን ዱበቹን ረኮቱሬ ዱቢን ኦሮሚያ keessa ba'e sadarkaa finfinneetti afaan kun dubbatamuu qaba kan jedhu anaaf gaaffii politikaan deebisa gaaffii dinagdeen deebisa gaaffii hawaasummaan deebisa achi keessatti gaaffiin baay'ee deebi'aa deemuu danda'a kun heera mootummaa keessatti akkaataa kanaan kan ta'e osoo hin ta'in qabsoo ummanni kun dhaaba kanaa wajjin gurmaa'ee fide waan ta'eef sadarkaa sanatti injifannoo saawwanne waan immoo keessa afu jiraannaan adeemsa keessatti qabsoodhaan sirreessaa deemuun hin danda'amu። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? በአንድም በሌላ በትውልዱ መካከል እውነትን እውነት እያለን እንቆያለን። ያው መጽሐፍ እንደሚናገረው እርሱ ጽድቅን ወደደ አመፃን ጠላ ተብሎ እንደተጻፈ አመፃን መግለጥና ለትውልድ ማሳየት የእያንዳንዳችን የዕለት ተዕለት ተግባር መሆን አለበት ብዬ አምናለሁ። ተወዳጆች እንግዲህ ሰሞኑን በአንድም በሌላ ስለ ጠቅላይ ሚኒስትር አብይ አህመድ ስናገር አንዳንዶቻችሁ ብዙ የዘነጋችሁት ነገር ነበረ። ምናልባት ብዙዎቻችሁ የታማኝ ሚዲያ ነው የሚል ነገር እየጻፋችሁልኝ ስላለ ከልብ አመሰግናለሁ። እንግዲህ ከዚህ በፊት እንዳሰማችሁ ጠቅላይ ሚኒስትሩ የአዲስ አበባ ጉዳይ ያበቃና የተጠናቀቀ ነገር ነው፣ ይልቁኑ ደግሞ የመስፋፋታችን ነገር አዲስ አበባን ኮንትሮል ካደረጉ በኋላ ሌሎች ነገርን እንደሚያደርጉ የተጠናቀቀ ያበቃ ነገርን በአደባባይ እንግዲህ በኦሮሚያ ስብሰባዎች ላይ ሲናገሩ እንደከረሙ መረጃዎች እየወጡ ነው። ያለ ምክንያት አንቃወምም፣ ያለ ምክንያት አንደግፍም እንላለን። ጠቅላዩ በፍጹም ያዩንም ይላሉ። ግን ጠቅላዩ ምናልባት በአንዳንድ ቲቪ ላይ አዲስ አበባ ይላሉ ኦሮሞዎች ጋር ተሰብስበው በነበሩ ጊዜ የሚናገሩትን በግልጽ ሰምታችኋል። ተወዳጆች እንግዲህ ዛሬ ወሳኝ ሀሳቦችን እጨምርላችኋለሁ። ይህ የእርስ በርስ ግጭታችን እንግዲህ አማራ፣ ትግሬ፣ ኦሮሞ እያለን የምናደርገው ነገር የአርሲ ኦሮሞና የወሎ ኦሮሞ ተብሎ በቲክታክ ላይ ላይቭ መተራረድ ጭምር እንዳለ እናነሳለን። ሌላው የማነሳላችሁ ሀሳብ እንግዲህ ፕሮፌሰር መስፍን የሚባሉት ሰው መስፍን አራያ ወደ አሜሪካ እንደሄዱ የተገለጠ ነገር አለ። አንዳንዶች እንግዲህ በምን ምክንያት እንደሄዱ ቤተሰብ በሀዘን ምክንያት ነው የሚል ነገር አለ። እሱንም አቀርብላችኋለሁ። ሌላው እንግዲህ አቶ ጀነራል ባጫ ምስክር አምጡልኝ ብለው ነበረ። ምስክራቸው በዛ ጊዜ አብረው የነበሩ ከኤርትራ ብቅ ብለዋል። እሱንም እናሰማቸዋለን። መሰል ነገሮችን እንግዲህ ይሄ የቀልድ ድብድብ አይታችኋል። ሰሞኑን አንዲት ሕፃን ልጅን በብሔር በማንነቷ የሆኑ የሙስሊም ጀለቢያ ያደረጉና ሌላ ቋንቋ የሚናገሩ በአማርኛም እየተናገሩ ሲያሾፉባት ስማቸው ሌላ እንደሆነ በዚህ ልታስቡ ትችላላችሁ። ሲደበድቧት እሷን እንግዲህ የሚደበድቧት በቁጥጥር ስር ዋሉ የሚል ሚዲያ እንግዲህ የሶሻል ሚዲያ አጠቃቀም ይህ ብቻ አይደለም። ላይቭ ላይ እርድ ተጀምሯል። አንዱን የአርሲ ኦሮሞ የወሎን ኦሮሞ ማረር ጀምሯል።
አሳያችኋለሁ። ለማንኛውም ከኚህ ሰው ንግግር ልጀምር። የጠቅላዩን ንግግር ቀድማችሁ እንዳያችሁልኝ የኚህ ሰውን ንግግር እንስማው። ደግሞ አንዱ ስለሆኑ አዲስ አበባ ያላትን ሁሉ ነገር ይዛ ተጠሪነቱ ለኦሮሚያ መንግስት ቢሆን ጥያቄ አይኖርም ነው የኔ። እርሱ እንደዛ እንዲሆን ነው እንደዛ ነው ማምነው። እንደዛ መንግስት ተጠሪነቱ ለኦሮሚያ መንግስት ቢሆን ይሄ ጥያቄ በሙሉ ይዘረወያ። እንዴት ነው ታዲያ የሁሉም ብሔር ብሔረሰብ ናት ያሉት? ምን ችግር አለ? የሁሉም ብሔር ብሔረሰብ ናቸው። እሺ እንዴት ማስታረቅ? ምኑንም አይቀይርም እኮ ይሄ። እሺ የአዲስ አበባ ነባራዊ ሁኔታ አይቀይርም። የፌደራል መንግስቱ ተጠሪ መሆኗስ ምንድነው ችግሩ? አሁን የፌደራል መንግስቱ ተጠሪ መሆኗ ነው ጥያቄ። የኦሮሚያ መንግስት ጥያቄ፣ የኦሮሚያ ህዝብ ጥያቄ። ለምንድነው ኦሮሚያ ከኛ ክልሉ የኦሮሚያ ክልል የሚባለው ወጥ መሬት ነው አይደለ? አዲስ አበባ ደግሞ ዘመጥ ወጥ መሬት ላይ መሃል ላይ ነች። ያቺን መሬት ከውስጥ ቆርጦ ነው የወሰደው ፌደራል መንግስቱ። ልክ ድሬዳዋም አሁን እየተባለ ያለው የኦሮሞ ህዝብ ወይም የኦሮሚያ መንግስት እያለ ያለው ይሄ ሪያሊቲ ቀየር፣ የሁሉም አትሁን፣ ሁሉም ህዝብ አይኑርባት አይደለም። የፌደራል መንግስቱም ዋና ከተማ አትሁን አይደለም። እንዳለ ሆነ የፌደራል መንግስቱም ሆነ የብሔር ብሔረሰቦችም የሁሉም ከተማ መሆኗ እንዳለ ሆኖ ተጠብቆ ተጠሪነቷ ግን ለኦሮሚያ መንግስት መሆን አለበት። አዎ እሺ። ምንድን እሺ ሶስተኛ የፌደራል መንግስት ከተማ ምርጫ ሞዴል ማለት ነው። ሶስት አይነት ሞዴል ነው ያለው ብዬሻለሁ አይደለ? አንዱ ፌደራል ዲስትሪክት የሚባለው እንደ ዲሲ አይነት ነው። ሁለተኛው ሲቲ ስቴት የሚባለው እንደ በርሊን እንደ ቬና አይነት ነው። ሶስተኛው ደግሞ እንደ ካናዳ በክልል መንግስት ስር የምትተዳደር ከተማ የፌደራል መንግስቱ ዋና ከተማ እንድትሆን ማለት ነው። ስለዚህ የኦሮሞ ህዝብ እየጠየቀ ያለው ኤቭሪቲንግ እንዳለ ሆኖ የፌደራል መንግስቱ ሲጀመር የፌዴሬሽኑ ያው የብሔር ማንነት አይደለ ያለ የፌደራል መንግስቱ ደግሞ የብሔር ማንነት ስለሌለው የክልል ከተማ ላይ ይቀመጥ። በዚህ ሎጂካል ጥያቄ ነው፣ ምንም ችግር የለበትም። ለምንድን ነው ግን አሁን እየተጠየቀ ያለው? አይደለም ነባር ነው አሁን አይደለም የተጠየቀው። ይሄ ባይዘ ፍሮም ዴይ ዋን ነው። አዲስ አበባ እንደ መሬት ታሪክ አላት አይደለ? ታሪክ ሲባል አሁን ለምሳሌ አንዳንድ ጊዜ ይሄ እኮ በ13ኛ ክፍለ ዘመን እንትና ስር ነበረች፣ በመጀመሪያ ክፍለ ዘመን ደግሞ የአክሱም ነበረች የሚል ታሪክ ሊመጣ ይችላል። እኔ እሱን ብዙም አልከራከርም። ለምን አዲስ አበባ እኮ ስንት ነው እድሜው? አዲስ አበባ አናቅም ማለት መሬቱ ለስንት ዘመን እንደኖረ እናቃለን? አናቅም። ያው በቁጥር የሚገለጽ አለ። ይሄ አይደለም ከተማ ከሆነች በኋላ ነው። ከዛ በፊት ስንት ዓመት ኖረች አዲስ አበባ? መሬቷ ምን እንደሚኖርበት ሁሉ አናቅም አይደለ? የሆነ ጊዜ ውሃ ስር ልትሆን ትችላለች፣ የሆነ ጊዜ ደግሞ ጫካ ልትሆን ትችላለች፣ አራዊቱ የሚኖሩበት ልትሆን ትችላለች። ረጅም ታሪክ አላት ማለት ነው። እኛ ግን ከምናውቀው ታሪክ ተነስተን ለምሳሌ አዲስ አበባ የምትባለው ከተማ የተቆረቆረችው በ1886 ነው በፈረንጆች። ስትቆረቆር ማን ነበር እዛ ቦታ? ህዝቦች ነበሩ አይደል? ነባር ነዋሪ ነበሩ። የተጻፈ ታሪክ አለ። ማን ነበር የሚኖርበት ተብሎ ተጽፎ አነበቡት እንዴ? በደንብ ይሄማ በኢትዮጵያ ታሪክ አይ ቲንክ እንደ አዲስ አበባም የተጻፈ ታሪክ ያለው መሬት አለ ብዬ አልገምትም። ለምሳሌ የገላን ኦሮሞዎች እምብርት ነበረች። አሁን ኤካ የሚባለው ኤካ እኮ ጎሳ ነው፣ የኦሮሞ ጎሳ ነው። ገላን የሚባል ህዝብ ነበረበት። እኔ እንግዲህ ተወዳጆች እንደነዚህ አይነት በዘረኝነት ነቀርሳ የናለዙ ለሀገር የማይበጅና ለሀገር የማይጠቅም ሀሳብ የሚያራምዱ ሰዎችን ሳይ በጣም ነው የማፍረው። እንዳሉት በ18ኛው መቶ ክፍለ ዘመን አዲስ አበባ የተቆረቆረችበትን አንስተው በእውነት ለመናገር የካ የሚባል ነገር አለ ወይ ብዬ ሞግቼ በጠየቁት የካ የሚለው ስም ራሱ የተሳሳተና በሌላ ነገር እንዳለ እንደሚነሳ እናውቃለን። ከዛ በተረፈ ግን አሁን እኮ ነው ብሔር ብሔረሰብ እኮ እድሜ ለኢህአዲግ እኮ ኢህአዲግ ሞክረዋለሁ ይስማማኛል ሞክረዋለሁ ብሎ እኮ ያመጣው ታሪክ ነው እንጂ መሬት የአራሹ ነው ተብሎ የተቀመጣለ። ከዛ በተረፈ ግን
አዲስ አበባ ላይ ያላችሁ የጥላቻ ቀበር በመጀመሪያ እምብርት የሚለው ነገር አያስማማንም። የአካል ውስንነትን እንኳን እምብርት የቱ ጋር እንኳን እንደሚገኝ እንኳን አያውቁም። ምክንያቱም አንዳንዶቻችሁ በኪሎ ሜትር እንኳን ሰርታችሁ እምብርት ላይ ነች ያላችሁ ትላላችሁ። አዲስ አበባ ለኢትዮጵያ ሴንተር ልትሆን ትችላለች። ለዛም ብዙ ሴንተርም ላትሆን ትችላለች። ትንሽ ገፋ ልናደርግ እንችላለን። ይሁንና ግን እናንተ በምትሉት ሀሳብ አይደለም። ስለዚህ በደንብ ስሙኝ። መቼም አጭር መቼም ጎሳ እንምዘዝ ምናምን ከተባለ ብዙ ነገር ያነጋግረናል በነገራችን። ስለዚህ አሁን ነው ሀሳቡ የመጣው። ትግሉ ላይ ይሄንን እንደ ግብአት አድርጋችሁ ለኦሮሞ መሬት ከሰጣችሁት መሬት ካሳያችሁ ጠቅላዩ እንደተናገሩት መሬት ህይወቱ ነው እንዳሉት ህይወቱ ነው። በዚያ አታለን ነው ታላቂቷን ኦሮሚያ የምንመሰርተው የሚል ነገር በልባቸው የተጠነሰሰው አሁን ነው። በአመፅ ነው የተጠነሰሰው። ከዛ በተረፈ ተጠሪነቷን ለኦሮሚያ ይሁን ካሉ እንዴት ይሆናል? ተጠሪነት እኮ ለአንድ ክልል ሆነ ማለት አበቃ እኮ ማለት ነው። ነገራችን ላይ ምን አይነት አስተሳሰብ ነው? ምንድነው አሁን እርሱ የተማሩት? በእውነት ለመናገር ተጠሪነቷ ለኦሮሚያ ይሁን ካሉ ሌላ ምንድነው አሁንስ የምትፈልጉት? እንዳለች ሆና ታላችሁ። ተጠሪነቱ ማንዴቱ የኦሮሚያ ከሆነ እና ከእንደናንተ አይነት ጭንቅላት ጋር ነው እንግዲህ አገር ኮንሲኩዌንሱ በኋላ ያዩታል። የእርሱ የዘረኝነት ነቀርሳ ትምህርት ኮንሲኩዌንሱ ቀጥ ያሳዩታል ማለት ነው። ዞሮ ግን እንዲህ አይነት ሰዎች ናቸው ትውልዱን እያጠፉ ያሉት። ምን አተረፉ ከተባለ እንደነዚህ አይነት በዘረኝነት ነቀርሳ የተነደፉ ሰዎች ምን አተረፉ ካላችሁ እስኪ ነገር እንስማ። ተመልከቱት። እንግዲህ እንደዚህ የሚሰለጥኑት የሀገር ጠላትን ለማባረር ወይም ሀገርን ለመጠበቅ አይደለም፣ ጂሃድ ለመፈጸም ነው። እንግዲህ እንደዚህ የሰለጠኑ የሚገኘው አዳሜኛ ተኝተን ፍትህ ብቻ ነው የምንለው። አይዚ አዳሜ ግን እንደዚህ ሊገልህ መሳሪያ አንግቦ እየመጣ ነው የሚገኘው። መሳሪያ የያዘን ሰው ከመቼ ጀምሮ ነው ፍትህ ብለህ የምታስቆመው? እንደሚታወቀው የሃይማኖት ተቋማት ያወጣውን መግለጫ ተመልክታችኋል። እንግዲህ ነገሩ ከእምነት ጋር አያያዝ ምናምን አሉ። እነዚህ እነማን ናቸው ታዲያ? መልስ ስጡና። እነዚህ እነማን ናቸው? ስለዚህ ወገኔ በየጊዜው እየመጡ ፍትህ ብሎ መጮሁ ምንም አይነት መፍትሄ አያመጣም። ይልቅ ድምጻችን ለዓለም እንዲሰማ ማድረጉ እንዳለ ሆኖ በየአካባቢያችሁ በምታውቋቸው ህብረቶች ላይ ተደራጁና እምነታችሁን ጠብቁ። መፍትሄው እሱና እሱ ብቻ ነው። ተደራጁ። እንግዲህ እንደምትመለከቱት አሁን እኚህ ሰውዬ አሁን ለምሳሌ ይሄ ኢሹ አርሲ አካባቢ ሰው በብሔሩ በኦርቶዶክስነቱ በአማራነቱ ሌላውም እንደዚሁ ከኦሮሚያ ተጠራርጎ ይወጣ። አዲስ አበባ ይሄ ነው በነገራችን ላይ የእርሶ ሎጂክ ኮንሲኩዌንሱ ይሄ ነው። ታላቂቷን ኦሮሚያ እስልምናን በግልጽ አማርኛ ይሄንን ለማስቀመጥ የሚሄዱበት መንገድ ካልሆነ ኦሮሚያ የአንድ የፌዴራል መንግስት አካል ከሆነች ልክ እንደ አማራና እንደ ትግራይ እንደ ሲዳማና እንደ ቤንሻንጉል እንደ አፋርና እንደ ሶማሊያ ሆነች ከተባለ መቀመጫነቱ በልዩ የኢትዮጵያ ዋና ከተማ የፌዴራሉ መቀመጫ የአፍሪካ መዲና መሰል ነገሮች ብለን የዓለም አቀፍ ዲፕሎማሲ መቀመጫ ብለን ማስቀመጥ እንችላለን። ለኦሮሚያ ከሰጠነውስ የሚያስኬድ ነገር አይደለም። ከዛ በተረፈ መሬቱ የኛ ጎሳ ነው። እንዲህ አይነት እኮ የቆሸሸ አሳሰብ ይዛችሁ የመጣችሁት እኮ አዲስ አበባ ረግጣችሁ ማታውቁ አንዳንዶቻችሁ በኮንጎ አዲስ አበባን የረገጣችሁ ናችሁ። በኮንጎ የቆሸሸ የሸተተ አሳሰባችሁን በቦቲና በኮንጎ ይዛችሁ የመጣችሁ ሰዎች ናቸው እንጂ ንጹህን የኦሮሞ ህዝብ አትወክሉም። በነገራችን ላይ ንጹህን ያ ጀግና የነዘራ የደረሰን የሌሎችን የኦሮሞ ጀግኖችን ሐሳብ አትወክሉ። ይሄን አስረግጬ ነው የምነግራችሁ። ኢትዮጵያን የማፍረስ እቅድ ስለያዛችሁ ከምዕራባውያኑም ጋር ከአረቡም ጋር ማለት ነው። ይሄ እውነታ ነው። ቢመርም ዋጠው በኮንጎና በቦቴ ያልመጣውም ካልከኝ እነግርሃለሁ፣ ማረጃ ያሳያለሁ። ይሄ የኦሮሞ ህዝብን አጠቃላይ አይወክልም። እንደናንተ ግን የሸተተ አስተሳሰብ ላላችሁ እንደዚህ መናገር አለብን ብዬ አምናለሁ። ማንን ነው የምትሸውደው?
ተጠሪነቷ አዲስ አበባ ለኦሮሚያ ይሁን ማለት ምን ማለት ነው? በቃ እኮ የኦሮሚያ ነች እኮ ነው። እና ዘር ትቆጥራለህ አንተ ራስህ እኮ አሁን ብትፋቀቀው ደቡብ ክልል ነው የምትሄደው። እኔ እርግጠኛ ነኝ አሁን አንተ በፍቅር ደቡብ ክልል ወላይታ ወይም ምናምን ሀዲያ ውስጥ ነው ማስቀመጥ። በግልጽ አማርኛ ነው የምነግርህ። እና ትውልድ ንቅ። ታዲያ እናንተ የቆሸሽ አሳሰብ ይሄ ብቻ አይደለም ያደረገው። ምናልባት ለማሳየት እንገደዳለን፣ ግን ዩቲዩብ ከከለከለን እናወርደዋለን። ይሄው ይሄ አሁን የምትመለከቱት ቪዲዮ የወሎ ኦሮሞና የአርሲ ኦሮሞ ላይቭ ላይ ሲተራረዱ ነው። ላይቭ ላይ አሁን የአዲስ አበባን ጉዳይ ስታነሳ እንደገና ኦሮሚያ እንግዲህ በአምስት በምናምን ልትከፍለው ትችላለህ። የአርሲ፣ የባሌ፣ የጉጂ፣ የወለጋ፣ የሸዋ ምናምን ብለህ ልትከፋፍለው ትችላለህ። ትከፋፍለዋለህ የወሎ ምናምን ብለህ በኋላ እንዲህ እርስ በርሳችሁ ደግሞ ትሆናላችሁ። ይሄ እንዳይመጣ ነው እየመከርናችሁ ያለው። ይሄ አይጠቅምም የምንላችሁ ይሄ እንዳይመጣ ነው። ስሙን ይሄ እንዳይመጣ ነው እየመከርናችሁ ያለ ነው። ይሄው በሳውዲ አረቢያ እንዲህ በአደባባይ መተራረድ ጀምራቸዋል። ይሄ የታጠቁ ኃይላቶች ይታያሉ። ይሄው እንደምታዩቸው የመሳሪያቸው ጉዳይን እንዲህ የቃሙ እንደዚህ የሆኑ ይሄው እንደምታዩቸው አሉ። እና ይህንን የከሸፈ ሀሳብ ይህንን የተበላሸ ሀሳብ ይዛችሁ ትውልዱን አታደናግሩ ነው እያልኩኝ ያለሁት። ትውልድ ንቃ እያልኩኝ ያለሁት። ሌላ እንግዲህ ሰሞኑን እንዲህ አይነት ቪዲዮም ተለቆ ነበር። እንደምታውቁት ይሄን ቪዲዮ አይታችሁታል። በማርያም ትላቸዋለች። ማርያም ከፈለገች ትላል። ይቅርታ አልኳችሁ እኮ እኔ አሁን ኩስማ እሺ የኔ በቃ እኔ አሁን ስታይኝ በቃ የሆነ ጅል ምናምን መስልሻለሁ አልኩማ እናናሽን እኔ ከወረቄት የሚደርሰኛል እኮ እኔ አላልሽ ይቅርታ አልኩ እሺ አይደል ስሚ ሃኒ ቅድም ነበር እንዳይጠፋሽ ኮዱ ወሰኩኝ ለታ ምን ላድርገው እንዳይጠፋሽ እሺ እንደዚህ ብለሻል ወይ ስንላት አላልኩም ብላ ነበር። ሰው ስደውል አው ብያለሁ አላለች። በህይወቴ ላይ ምን እንደሚያዝናኝ ታውቂያለሽ? አይ የሚያዝናኝ ኧረ ሃኒ በኤሌክትሪክ ረቢ ሃኒ ቺማን ላይ ሃኒ ኧረ ማን ታይለው ሲወዴ አልኩዴ ሶስ ከተቆጥ ነው ታዩ አንቺ ታክቼሽ አላውቅም ሃኒ ታዋቂሽ አይገባሽም ሄደ ወዳ አይገባሽም እኔ አንቺ እኔ ኦፕሲ እኔ ላንቺ ክፉኛ አይደለም ማን ቆይ እኔ እኮ እንዳዳመን ተታደምጪ ነው ጊዜ ሰጥተሽኝ መሰጥሽ አይደለ በቃ እኔ ይቅርታ አያገባኝም ይቅርታሽ እኔ ሃኒ ምን ይሰራልኛል ወላሂ ምንም አይሰራልኝም ሄደን አትጥሪ በማርያም ረፊ ይኸውልሽ የልብና ደስ ይቅርታ ምንም የልብና ደስ ይቅርታ ማረህ ደግሞ አይመታም ምንድን ነው ሃኒ እንደሱም አይመታ እንደዚህ ነው የሚረገጠው እና ይሄ አበሻ ሳሲ ሶገደ አይወጣ ነይ አንቺ እኮ እኔ ክፉ ሆኜብሽ ለአንቺ መጥፋስቤ ያ እኔ እኮ አደንኳስቤ አዳምጥም
ለዚህ ከተሳ እንደዚህ ነው ይሄ መከራ እንደሚመጣብሽ ማወቅ ነበረብሽ እኮ። ከማን ጋር እንደምትፋለሚ ባለፈው እኔና ሃኒ ከማን ጋር እንደምትፋለሚ ነግሬሽ ነበር ባለፈው። እኔ ወላሂ ውስጥ ግዳት እያለኝ ከእኔ በላይ ወላሂ ሰላ አላገኘሁም። እኔ ጂጂ ያመመኝ ነው ያለው ማለት ነው። ቪዲዮ ምናምን እንግዲህ እነዚህ ሴቶች እቺ ሴት ማርያም እያለች ነው የምትናገረው። እቺ ጻን ልጅ እቺ ብላቴና እንግዲህ ወጣቶች ናቸው። ልጅቷን በእንዲህ ሁኔታ እንደምታዩት ይደበድቧታል። ይህንኑ በሶሻል ሚዲያ ለቀቁት። እንደዝና እንደ ክብር ማርያምን ትላለች። ቋንቋም ሲደባልቁ ታያላችሁ። ስማቸውንም ማየት ትችላላችሁ። በስተመጨረሻ ይሄን ቲክታክ ለቀው እነዚህ ልጆች ተያዙ ተባለ። ምን ያህል እነዚህ ሰዎች አሁን ይኸውላችሁ ከየትም የመጣ እንዳይመለ በዘረኝነት ነቀርሳ የተነደፉ ሰዎች ያጎረሷቸው ኃይል ነው፣ ውጤቱ ነው ይሄ። አሁን ደግሞ ተያዙ ተብሎ እንደዚህ ይነገራል። በጥቃቱ የተሳተፉ ተጠርጣሪዎች በአዲስ አበባ ፖሊስ ቁጥጥር ስር ዋሉ። በማህበራዊ ሚዲያ ገጾች ሲሰራጭ በነበረው አሳዛኝ የጥቃት ቪዲዮ ውስጥ ተሳትፋለች የተባለችው ፈርዶስና አባሪዎቿ በአዲስ አበባ ፖሊስ ፈጣንና የተቀናጀ ኦፕሬሽን በሕግ ጥላ ስር እንዲውሉ ተደርገዋል። ከሰሞኑ አሳዛኙ ቪዲዮ ተለቆ መረጃውን እኔም ወደ እናንተ አድርሼ ነበር። ታዲያ በዚህም ማህበረሰቡ በጣም የተቆጣ ሲሆን በዛሬው ዕለት ተጠርጣሪዎቹ በቁጥጥር ስር እንደዋሉ የወጡ መረጃዎች ያመላክታሉ። ስለዚህ ተያዙ ተባለ። ለምንስ እንዲህ አይነት ነገር ከየት መጣ ነበር ወይ? ይሄንን መጠየቅ አለባችሁ። በስተመጨረሻ እንግዲህ ሁለት ነገሮች ልናገርና ልጨርስ። መርሐ ግብሬ ለትውልድ እንዲደርስ አደራ አስተላልፉላለሁ። ከተመቻችሁ ላይክ እያደረጋችሁ ቀጥሉ። ሰሞኑን እንግዲህ ጀነራል ባጫ ደበሌ እኔ በፍጹም ተማርክ ያላቅም ከአንድ ሁለት የተማረከው ተማርክ ያላቅም ብሎ ያዙ ሊቃቁኝ ሲል ነበር ከኤርሚያስ ጋር እንግዲህ ክዶ ሁለቱም የካዱ ናቸው። ጊዜ ለኩሉ ጊዜ የኛ ነው የሚሉ ሰዎች ናቸው። እና እንደምታውቁት ተማርኮ እዛም ሲጨፍር ታይቷል። እንደገና ደግሞ በዛ ዘመን ሁለቴ ነው። ከዛ በኋላ በቅርብ ጊዜ ደግሞ ኬንያ ኤምባሲ ኤርትራ ኤምባሲ ኤርትራ የነፃነቷን ጊዜ ስታከብር ሲጨፍር እንደዚህ ታዩታላችሁ። ስለዚህ አሁን አንድ ሰው ተከሰቱ ሲመስክሩብኝ ብሎ ነበር። እኚው መጡለት። በ82 ዓመተ ምህረት ከ508 ግብረ ኃይል ወንድሞችህ ጋር ተማርከህ ወደ ሳህል ተራራ ወደ አራረብ ሸለቆ ስትመጣ ተዘክሮን የርካደው ይዘከረካደው እስኪ ላስታውሰህ ተረኛ ሁነህ የምግብና ተረኛ ወተት በጥብጥ ስትባል በአንድ ሸንኬሎ ውሃ አንድ ጀሪካ ገልብጠህ ወተቱን ወደ ውሃ የቀየርከው የበጨበጭከው አንተ አይደለህም? ጓደኞች አይደለም እንዴ? አየ ባጫ በጨበጭከው ያለው እንዴት ይሄን ትረሳለህ? ወተት ይበጠብጥልን ነበርና እኔ ዛሬ ወተት በጥብጬ ላጠጣችሁ ብሎ ይሄ ለእርዳታ የሚመጣ ወተት ከዛ ዝም ብለን ትንሽ እየወሰድን የምንጠጣው በጣም ከመጠን በላይ ውሃ ጨምሮበት በጠበጠና አንዳንድ ብርጭቆ መጠጣት ሲገባ ሶስት አጠጣ። ስለዚህ አንዱ አንበጫበጭከዋለሁ እዛ ባጫ ሆነ። እንግዲህ እነ አብዲሳ አጋን እንደዛ በድል ከጣሊያን አመልጠው የተቀዳጁ ቢማረኩም ጀግንነታቸውን ያወራንላቸው እነዚህ ሁለቱም የተማረኩ ባለስልጣናቶች በየቱ ጋር ጀነራል እንደሆኑም አይታወቅም።
በምህረት ነው የተመለሱት። በጀግንነት እንደና አብዲስ አጋ እንኳን አልወጡ እና ዛሬ ይፎክራሉ። መማረክ ህግ ነው። ትማረካለህ፣ ትፈታለህ። ግን እኔ በፍጹም ተማርኬ አላውቅም ብላችሁ መደስኮሩ ይቀር። በውሸት የሚከበር እግዚአብሔር የለም። ይሄው ይምጡልኝ ብለህ ነበረ፣ ይሄው መጡልህ ማለት ነው። መተው ይሄው መሰከሩልህ ማለት ነው። በስተመጨረሻ እንግዲህ ትላንትና ፕሮፌሰር መስፍን ወደ አሜሪካ ተጓዙ ተብሏል። አንዳንዶች እንግዲህ የውስጥ ምንጮች በለቅሶ ጉዳይ ነው ይላሉ። እህታቸው አርፋል እንደዚህ ነው ይላሉ። መሰል ነገሮችም እኔም እንግዲህ አንከር ሚዲያ ላይ እንደተዘገበ ላይቭ ላይ ያለው ብዙም አላወራውም። እንደዚህ አሜሪካ መጡ ተባለ ብዬ ተናግሬ ነበረ ማለት ነው። እና ምንጩን ላሳያችሁና ምናልባት ያው ለለቅሶ ነው የመጡት። እንግዲህ ነፍስ ይማር ከሆነ ነፍስ ይማር እንላለን። ግን ለታሪክ የሚጠየቁበትን የቆሸሸ ታሪክ እንደጻፉ በኢትዮጵያ ላይ አስምሬ ነው ካሁን የምናገረው ማለት ነው። የደረሰን ዜና አለ። ሀገራዊ የምክክር ኮሚሽን የመጨረሻውን የውሳኔ ሐሳብ ይፋ ለማድረግ እየተዘጋጀ ባለበት በዚህን ወቅት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ አሜሪካን መግባታቸው ተሰማ። ለጊዜው የተሰጠው ምክንያት በቤተሰብ ጉዳይ የሚል እንደሆነ አንከር ሚዲያ የደረሰው መረጃ ያመለክታል። እዚህ አሜሪካን በዋሽንግተን ዲሲ አካባቢ ከትላንት በስቲያ መግባታቸው የተገለጸው የምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ በአዲስ አበባ ጉዳይ ከኦህዴድ ብልጽግና ባለስልጣናት ጋር ከፍተኛ ውዝግብ ውስጥ መሰንበታቸውንም የገለጹት የአንከር ሚዲያ ምንጮች ከሀገር የወጡበት ትክክለኛ ምክንያትም ከዚሁ ጋር የተያዘ ሊሆን እንደሚችል ጠቁመዋል። ከሀገር ሲወጡ በብልጽግናው አገዛዝ መልካም ፍቃድ ይሆን በሌላ መንገድ የታወቀ ነገር የለም። ከአንድ ወር በላይ የዘለቀው የምክክር ኮሚሽኑ ጉባኤ የመጨረሻው ዕለት ረቡዕ ይፋዊ መግለጫ ከመሰጠቱ በፊት ከሀገር መውጣታቸው ከቤተሰብ ጉዳይ አሊያም ከጤና ጋር የተያዘ እንዳልሆነና ለረጅም ጊዜያት ከኦህዴድ ብልጽግና ከፍተኛ ባለስልጣናት ጋር የተፈጠረው የሻከረ ግንኙነትን ተከትሎ በመጨረሻው ሰዓት ከኮሚሽኑ ሂደት ተለይተው አሜሪካን መግባታቸውን ለማረጋገጥ ተችሏል። ባልተለመደ ሁኔታ ተከታታይ መግለጫዎችን እየሰጡ ያሉት ምክትል ኮሚሽነር ወይዘሮ ሂሩት ገብረስላሴ ሲሆኑ እኚህ ሴት የኦህዴድ ብልጽግናን ተልዕኮ በማንገብ በዋናነት ሂደቱን ሲመሩ እንደነበረ ከዚህ ቀደም መዘገባችን የሚታወስ ነው። አንከር ሚዲያ ፕሮፌሰር መስፍን አራያ ከኦህዴድ ብልጽግና አገዛዝ ጋር በተፈጠረ አለመግባባት ከሀገር ለመውጣት መገደዳቸውን በተመለከተ ተጨማሪ መረጃዎችን ለማግኘት ጥረት እያደረገ ይገኛል። በዚህን ወሳኝ ወቅት የኮሚሽኑ የመጨረሻ ይፋዊ መግለጫ ሊሰጥ 2 ቀናት ሲቀሩት ወደ አሜሪካ መምጣታቸው በሂደቱና በውጤቱ በተለይም ከአዲስ አበባ ጋር በተያያዘ የኦህዴድ ብልጽግና አገዛዝ የኢትዮጵያን ሕዝብ ፍላጎት በመደፍለቅ ተፈጻሚ ሊያደርገው ያቀደውን ተልዕኮ በመቃወም እንደሆነ የሚያሳዩ መረጃዎች እየወጡ ናቸው። እንግዲህ ወንድማችን መሳይ ይህንን መርሃ ግብር ከዘገበ ከሱ ነው እንግዲህ ቲክታክ ላይ የሚያገኘ ነው። እንግዲህ እኚህ ሰው ወለደች፣ የመጀመሪያ የወለደችው ሰውን ምክክር አልነው፣ ሁለተኛ የተወለደውን ኮሚሽን አልነው። እንደዚህ ያፌዙብን እኛ ቆስለን እያለቀሰን መጨረሻ እንግዲህ ብዙ ነገሮች ባይደወይ እኚህ ሰው ከትግራይ ጦርነት በፊትም በዚሁ በሽምግልና ውስጥ የነበሩ ሰው ናቸው እና እንዳልኳችሁ ነው። ራሽያ፣ የሶቪየት ህብረት የተማሩባቸውን ቦታዎች እና አብይ ያመጣቸው በብልት አገሪቱን በደንብ ሸነሽኑልኛል ብሎ ነው ያመጣቸው። እሱም ብቻ አይደለም። ሂሩት ገብረስላሴ የምትባለው ሴት በግልጽ አማርኛ ያፌዘች ነው የምትናገረው ማለታቸው ከሆነ እንግዲህ እሷ ደግሞ በተለያየ ቦታ ላይ ሰርታለች። ስፔሻሊ ዩኤን ውስጥ እነዚህ አሁን መጡ የሚባሉ ስለ ኢትዮጵያ የዩኤን ቀላጆች ለምታለች ተለውጣለች የሚሉ የእሷ ወዳጆች ናቸው እና ሁሉን እንግዲህ ነግረናቸዋል። ለማንኛውም የሞተ ካለን ነፍስ ይማር እንላለን። እንግዲህ በምክክር ኮሚሽን ሀዘን ደርሶባቸው ከሆነ እንግዲህ እንትን እንላለን። ከዛ በተረፈ ግን አሁንም ደግሜ አስምር የምናገረው የሰራችሁት ስራ ታሪክ የማይረሳው አገር እየታመሰ እየተገዳደለ በአስክሬን ላይ
ውይይት እናድርግ ብላችሁ ፌሽታ እንዳደረጋችሁት እቆጥረዋለሁ የሚለው ጽኑ አቋሚ እንደሆነ ደግሞ ከእናንተ ውይይት ይሄን ያህል ቁም የሚደፋ ነገር ይኖራል ብለን ለደቂቃ አንጠብቅም። ይሄንን እውነት ወደዳችሁም ጠላችሁም ይሄንን እንድትሰሙ ይሁን። በስተመጨረሻ ቪዲዮ ሰምተን እንመለስ። ማለት እንዴት? እስኪ ንገረኝ ንገረኝ እስኪ አይዞሽ ንገረኝ፣ ተረጋጊና ንገረኝ እስኪ የመጀመሪያ ቤተሰብ ሰላም ጊዜ ነው የገባሽው? መቼ ነው የገባሽው? 2007 እንደዚህ ሆኛለሁ ብዬ አላመንኩትም ማለት ነው። እሺ ዛሬ ሰላም ነበረ። አሁን ይፈጠራል ብዬ ሳላሰብኩ ማውጣት ፍላጎት ነበረ። ማውጣት ደግሞ መንገድ አላገኘሁትም። ለመሄድ ነው? አዎ ቤተሰብ እንግዲህ አንድ ጊዜ ብቻ ነው ያልኩት። እስካሁን በቃ የት ነው ያሉት? የት ነው ያሉት? ቤተሰብ ወለጋ ነው። አይዞሽ አይዞሽ አታልቅሽ፣ አይዞሽ ያው እንግዲህ ተርፈሻል፣ ችግር የለም። ስለዚህ ለምን ራስሽን አላተረፍሽም? በፊት ጠፍተሽ ለምን አለሽ? ገደልሽ ነው እግዚአብሔር ገደልሽ። እንዴት የጠፉ የሉም ጓደኞች? ወጥቼ ጠፍቼ ታስራለሁ። ማን ነው የሚያስራችሁ? ማን ነው የሚያስራችሁ? መከላከያ መንገድ ላይ እየጠበቀ ነው። አይዲለ ጎዳይ ነው የለበስኩት። ምን እስኪ ምንድን ነው ያንቺ ፍላጎት? ምን ነበር በፊት አላማሽ? ምን ነበር? እስኪ ወደ መከላከያ ስትገቢ ማረሽ? እኔ ራሴ በቃ ቤተሰብ ችግር ስለነበረብኝ ዝም ብዬ በቃ ስራ መንግስት ስራ ስላላገኘሁ ዝም ብዬው ሰላም ጊዜ ገብቻለሁ። እንግዲህ እንደዚህ ይፈጠራል ብዬ አላሰብኩትም። አሁን ደግሞ የጊዜ ደረሰኝ። እድሌ ጎዳይ ነው ያለ እድል ስለደረሰብኝ በቃ በጣም አዘንኩ እንጂ ሌላ ነገር የለም። ከምን እስከ ዛሬ ሰውን ገድዬ መላቁም እግዚአብሔር ይመስገን አልደረሰም። ሰው ከገደለኝ ይገድልኝ፣ ከዛ ውጭ ሰውም አልገደልኩትም። አይዞሽ አይዞሽ በቃ አይዞሽ፣ አታልቅሽ። ልጆች አሉሽ ወይ? ልጆች አሉሽ? አንድ ልጅ አለኝ። አንድ ልጅ አለሽ? የት ነው ያለው? እዛ ነው አገር ቤት። እሺ መጨረሻ ስምሽንና የመጣሽበት ነገር? አዲሴ ኩመራ ይባላል። አዲሴ ኩመራ። አዲሴ ኩመራ። ኩመራ። የመጣሽበት ወለጋ። እንግዲህ ትናንትና ህፃናት የተማረኩ ዛሬ ደግሞ አዋቂያን የተማረኩ እያሳየኋቸው ነው። ያ ብቻ አይደለም። አዲስ አበባም አማራ ክልልም በጀነራሎች ወታደራዊ ሲስተም ወታደር ፖሊስ የሚለው ላይ አብይ የጦር ጀነራሎችን ቦታ እየያዘ ነው። እንዳልኳችሁ የአብይ የመጨረሻ ከዚህ በፊትም እንደነገርኳችሁ ዲክታተር ሊደርሺፕ ይሆናል ብዬ ነግሬያችኋለሁ አይደለ? ስለዚህ ዲክታተር ሊደርሺፕ የሚሆንበትን ልክ ኃይሉን ለመጠቀም እንግዲህ የጦር ጀነራሎችን አዲስ አበባ ላይ በፖሊስ ኮሚሽነሮች ቦታ እየተካ አማራ ክልልም መሰል ኦሮሚያም ክልል ላይ እያደረገ ይገኛል። እንግዲህ የሀገራችን ጉዳይ ወዴት እንደሄደ ሁላችሁም አገናዝቡ መልእክቴ ነው። አነጻጽሩ፣ አገናዝቡ። በትውልዱ መካከል በግልጽ አማርኛ ለአመፃ እድል አትስጡ። እኛ ሀገር ትለማና የሚበጅ ሀሳብ ይጎለብት ዘንዳ ምክሬ ይህ ነው። አንድ እጅ ብቻውን አያጨበጭብም። ህብረ ብሔራዊ ውቅራችን ለብዙ ነገሩ አስተዋጽኦ አንድነቱ ከቋንቋ ባህል ቅዱስ ትውፊትን በእያንዳንዱ ነገር ውስጥ አስቀምጠን ዛሬም ይቺን እውነት ያቆየችልንን ታላቅ አገርና ታላቅ እምነት ኦርቶዶክስ ተዋሕዶን አትክፉ፣ አትንኩ መልእክቴ ነው። እንግዲህ አምላኳ ደግሞ ኃያል ስለሆነ እውነትን እውነት ብዬ በዚህ ጨረስኩኝ። በሌላ ምራ ግብር እስከምንገናኝ ሰላም። ተዋሕዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ